እንግዲህ በስተመጨረሻም ቅመሟ እውነቷን ተናግራለች። አዲስ አበባ መጥታለች። ኦልሬዲ ስለመጣች ደስ ብሎኛል። ቅመምዬ ተረጋጊ የኔ እናት። ያው ብያቸዋለሁ እኮ እኔ ራሱ በሴት ነው እንደዚህ የሆነችው ሴት ናት ብያቸዋለሁኝ። ምክንያቱም እነሱ የሚቀናኑበት በምናቃቸው አክል እናቃቸዋለን። የሰው ልጅ አውቃለሁ አይባልም። ግን ደግሞ እኛ በምናቃቸው ልክ እናቃቸዋለን። እሱም በወንድ ፕራንክ ሲደራረጉ ራሱ ይቀናናሉ። እና ቅመም እየተረጋጊ እውነቱ ከሱ የምንሰማ ይሆናል። እቺ ምናልባት ወዳጅ እንዳለ ሁሉ ጠላትም ነፍ ያለው ነፍ አለ ጥላት። አስባችሁታል? አሁን ይሄ መረጃ አለኝ የሚሉትን ቡታጅራ ማለት ነው። ያው ከእሷ ጋር በጭራሽ የማይገናኝ ማለት ነው። እሷ ያሳየቻት ሴት ናት። አያችሁ አይደለም? በቤት ሴቶች እና ያሳየቻት መረጃ ያው ከሷ የምንሰማ ይሆናል እውነቱ ከሆነ ማለት ነው። ብቻ አላቅም እኔ ብሩኬ እንደዚህ ያደርጋታል ብዬ እኔ በጭራሽ እኔ እንጃ እኔ አላምንም። ብቻ ምና ይሆናል እስከ መጨረሻ ድረስ ይሄ አፕሊኬሽን የእውነት በጣም ነው የሚያሳምናችሁ። በጣም ያሳምናችኋል። ከዚህ በፊት ዳኒ ሮስት ብዙ ነገር አድርጓል አይደለ? ብዙ ነገር ይህን መረጃው ጽሁፉ ጉድጓድ ገብቶ ምን ገብቶ ከዛ ምን ሆነ? እኔ ነኝ ያቀነባበርኩት እልህ ውስጥ ተያይዤ ነው ከሶስና ጋራ እልህ ውስጥ ገብቼ ነው ብሎ ብዙ ነገር ተናግሯል አይደለ? አሁንም ይሄን ነገር እንደዛ እንዳይሆን ትንሽ ኮንፊውዝድ ያደርጋል ማለት ነው። ማለት ያው ለማንኛውም ወንዶች ያው ሰው በአጠቃላይ ማለት ነው ወንዶችን ብቻ ሳይሆን እኛም ሴቶች አውቃለሁ አይባልም። በአጠቃላይ የሰው ልጅ ማለት ነው በምናውቀው አክል ሰዎችን በምናውቃቸው አክል እናውቃቸዋለን ማለት ነው። እንግዲህ ቅመምዬ ተረጋጊ፣ የእውነት ተረጋጊ ማማዬ። አዲስ አበባ መጥታለች። እንግዲህ ለማንኛውም እስኪ እውነቱን ከሱ የምንሰማ ይሆናል። ተረጋጉ። በእውነት እውነት ነው። ዛሬ የገነባችሁትን ነገር ነው ነገ ሊያኖራችሁ የሚችለው ማለት ነው። እና በዚህ አጋጣሚ ወንድሟን በእሷ በደንብ መማር አለበት ማለት ነው። አብርሃም ማለት ነው። እንግዲህ አብርሃም አሁን ሀይሚ የሁላቸውም ታናሽ ነች አይደለም? ግን ደግሞ በንግግር ለሁላቸውም ትወድሳቸዋለች። በንግግር በጣም ጎበዝ ናት ማለት ለወደፊት ፊውቸርዋ ነው የምታስበው። ሁለቱም እኮ እንደዛ ነው የሚያስቡት ሁሌ ከሚያወሩት ማለት ነው። እና በመሀላቸው የገባ ሰይጣን እንግዲህ እግዚአብሔር ይንቀልላቸው። ይህችንም ምን አይነት መረጃ እንዳቀበለቻት እንደሰጠቻት ባይታወቅም እንግዲህ ነገራቶችን እግዚአብሔር እያቅለለላቸው ማለት ነው። ወንድሟም በሷ በደንብ መማር አለበት። የእውነት በደንብ ማለት ነው። ትዳር ምን አይነት እንደሆነ ዛሬ የገነባችሁ ዛሬ የሰራችሁን ነው ነገ የሚያኖራችሁ። ዛሬ የሰራችሁትን ነገር ነው ነገ ልጆቻችሁ የሚሰራው ማለት ነው። ዛሬ የሆነ ነገር ከሰራችሁ ልጃችሁ ነገ እሱ ነው የሚሰራውና ኤግዛክትሊ ቅመምዬ ሌላው ማለት ነው። እናንተም ተረጋጉ፣ ወገንተኛ አትሆኑ፣ አንዱን ወገናችሁ አንዱን አትጣሉ። ነገ መስተካከላቸውን አይቀርም። ያንን ነገር አልፈው ለዚህ ደርሰው ይሄንን ደግሞ ሊያለያያቸው አይችልም። ይህንን ምንም የሚከብድ ነገር አይደለም። ምክንያቱም ያ መጥፎ ቃላት እያወጣን ነበር እንዴ 2 ወር ድረስ ማለት ነው። በእነሱ የማይጠበቅ ቃላት ነበር እየተጠቀሙት የነበረው ማለት ነው። እሱም አልፈው ታርቀው መጥተዋል። አሁንም አይታረቁም ማለት አይደለም፣ አይስተካከልም ማለት አይደለም። ስለዚህ እስከዛ ድረስ እናንተም ሰከን ባለ ነገር መጠበቅ ይኖርባቸዋል ብዬ አስባለሁኝ። ሰከን በሉ በእውነት።